ጊዜ ይወስዳል፣ የራሱ የሆነ ሐሳብ ይኖራል። ስለዚህ ጥሞና ይፈልጋል። እኛ በጣም የቋንቋ ሀብታም ነን። አማርኛ በጣም ብዙ ነገር የምትራቀቂበት ቋንቋ ነው። አባቶቻችን እያንዳንዱ ፊደል ሲሰሩልን የራሳቸው የሆነ ትርጉምና ቅርጽ እንዲኖራቸው አድርገው ይሰሩልንና የሚጋባብን ነገር እኔ የምሰጠው ነገር ሰው ጋር ሄዶ ምንም ነገር ስሜት ካልሰጠ ካላስተማረ ዝም ብሎ ዘፈነ ለመባል መሆን የለበትም ብዬ አምናለሁ። ጥበብ ሁልጊዜ ለገንዘብ ጭራ ነው ብዬ ነው የማምነው። በአባይ ቴሌቪዥን ወደ እናንተ የሚደርሰውን ሰከላ ሾው እየተከታተላችሁ ነው። ድምፃዊ ነው ይዤላችሁ የመጣሁት። የምታውቁት የምትወዱት ግሩም ድምጽና የሚገርም ሐሳብ ያላቸው ሙዚቃዎችን ሲያደርሰን ቆይቷል። ጠፋ ብሎ ነበር፣ አሁን ተገናኝተናል ከረጅም ጊዜ በኋላ። ደስ ብሎኛል። ዳን አድማሱ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? ጠፍተሃል ሰላም ነው? እኔ ነኝ የጠፋሁት። ሁለታችን ጠፍተናል። አይ በግል ማለት መድረክ ላይ ከ7-8 ወር አካባቢ ሆነዋል። አንድ ስራ አይቻለሁ። ከዛ በፊትም ደግሞ እንደዚሁ ጠፋ ብለህ ትመጣና አንድ ሲንግል ወይም ለቀህ ዝም ትላለህ። የት እያደፈጥክ ነው? ያው እንግዲህ ቀጣይ ያለው ነገር ይዞ ለመምጣት ያው ጊዜ ይወስዳል፣ የራሱ የሆነ ሐሳብ ይኖራል። ስለዚህ ጥሞና ይፈልጋል። በዛ ምክንያት ነው። ከአልበም ስራ በኋላ የተለያዩ ሙዚቃዎችን ለቀህ ነበረ። ቆንጆ አልበምም ነበረ። በወቅቱም ተገናኝተን ነበር በስራና የሚሰሙ በቃ ቁጭ ብለህ የሚሰሙ ስራዎች ናቸው። ከዛ ውጪ አንተ ይሄ ብዙ ማጫጫ ፕሮሞሽን፣ ያው በድሮ ማጫጫ አልኩት እንጂ አሁን ግዴታ ሁሉ ሆኗል። እሱ ላይ እንዴት ነህ? ግጥምና ዜማው አዘፋፈኑ ላይ አለ? አዎ የኛው ስራው በጣም ጊዜ ስለሚወስድ ይሄ ደግሞ ራሱን የቻለ ኮሚትመንት ይፈልጋል። ስለዚህ ይሄኛውን ከዚህኛው ጋር ለማገናኘት በጣም ከባድ ነው ለኔ። ምክንያቱም እንዳልኩሽ ረጅም ጊዜ በስራ ስለማጠፋ ያ ደግሞ አንዳንዴ ለእንቅልፍም ለምግብም ራሱ ጊዜ ልታጭ ተቻያለሽ እና ከዛ አንፃር ይሄኛውን ስጨርስ ወደዚህ ይዞራለሁ ብዬ ነው እንጂ ያው አስብበታለሁ። ለዛ ነው አዳዲስ ስራዎች ላይ ወደ አልበም ስራ እየሄድክ እንደሆነ ሰምቻለሁና እስቲ አስተዋውቀን። አዲሱ ነገር ምን ይዞ ሊመጣ ይችላል? አንዳንዴ ምን ፈራለሁ መሰለህ፣ ሁሉ ጊዜ እንዳሰቡት አይሳካም የጊዜ ሁኔታና መቼ አልልህም፣ ብቻ ምን ነገሮች እየተሰሩ ነው? አዎ መቼ ሁሉ ጊዜ የምጠየቀው ጥያቄ ነው። እቤትም የምጠየቀው ጥያቄ መቼ ያው ስራን መጀመሪያ ነፍስሽን ያሸነፈሽን ስራ ነው ይዘሽ መምጣት ያለበትና ከዛ አንፃር እንዳልኩሽ ደግሞ ይሄኛው በጣም ብዙ ጊዜ ይወስዳል፣ ልክ የልብሽ እስኪሞላ ማለት ነው። ከዛ አንፃር ጊዜ መቼም ስራዬ ላይ እንደዚህ ብዬ አርጌ አላቅም፣ አስቀምጬ አላቅም የሆነ በዚህ ጊዜ ብዬ ማለት ነው። ስራው ሲያልቅ ራሱ አለኩ ሲል የሚሰማኝ ስሜት ላይ ነው፣ እዛ ላይ ነው አለቀ ብዬ የማስበውና ግን ጥሩ ነገር እየሰራን ነው። ያው ከዳግማዊ አሊ ጋር ከዚህ በፊትም ብዙ ጊዜ ደጋግሜ ብዬዋለሁ። በጣም ወደው ማከብረው ወንድሜም ሌጀንድ የምንለው ትልቅ አቀናባሪ ነው። ከሱ ጋር ብዙ ሄደናል አልበሙ ላይ። አሁን ደግሞ በቅርብ ግን በጣም በቅርብ ሲንግል ይዘን እንመጣለን ከእግዚአብሔር ጋር። ይሄ ልብ የሚሞላ እስኪባል ድረስ ሁልጊዜ አይሞላም። ያው ግን ብዙ ሰዓትህን ጊዜህን ምን ላይ ነው የምታባክነው? የትኛው ነው በጣም ጊዜ የሚወስድብህ? ግጥምና ዜማ ትሰራለህ፣ ስቱዲዮ ውስጥ ደግሞ ሌላው የቀረጻ ሪካርዲንግ ደግሞ ወቅት ይኖራል። ሁሉም ስራዎች አንድ ሰው ላይ ሲወድቁ ደግሞ የራሳቸው ተጽዕኖ አለ። እሱን እስቲ ትንሽ አብራራልኝ። አዎ ጊዜ የሚወስደው መጀመሪያ ዜማና ግጥም ነው። ምክንያቱም ልትይ የምትፈልጊው ምንድነው? ዝም ብሎ ለማለት የምትያቸው ነገሮች መኖር የለባቸውም ብዬ አምናለሁኝ። እንደዛ ቢሆን ቶሎ መምጣትም ይቻላል። ግን የምትይባቸው ሁኔታዎችና እያንዳንዱ ነገሮች ከዜማው ጋር ከግጥሙ ጋር መሰፋት አለበት። ራሱን የቻለ ጥሞና ይፈልጋል። ቅድም እንዳልኩሽ ከዚህ አንፃር በጣም ጊዜ ይወስዳል። እነዚህ ናቸው ዜማ፣ ግጥም፣ ሐሳብ በማሰላሰል ውስጥ ብዙ ልታጠፊ ትችላለሽ፣ ዜማና ግጥም ሳታዋጂም ማለት ነው። ከዛ ደግሞ ወደ ግጥሙና ወደ ዜማው ደግሞ ስትመጪ ምን አይነት ካራክተር አለው ልትይ የምትፈልጊውን ሐሳብ
ዜማውን ግጥሙን መግለጽ አለበት። ከዛ አንፃር እነዚህ ትንሽ ጊዜ ይወስዳሉ ያስባለሁ እንደኔ። እኔ አሁን አንተን ቃና ጃምስ መድረክ ስቴጅ ላይ የሌላ ሰው ስራ የጋሻው አዳለን እንደዚህ ስትሰራ አየሁና በጣም ነው የሚያምረው። በጣም ሌላ ሰምቼ አላውቅም። በአጋጣሚ በራስ ስራ ነው ማከህ የራስን ስራዎች ብቻ ነው በድምጽህ ማቀውና በጣም ቆንጆ ነበርና የሌሎች ሰዎች ስራዎችን መቀበል ከሌሎች ሰዎች ጋር መስራትን አቅም ያቀላል፣ ስራ ያቀላል። ሁለተኛ ደግሞ ከራስህ ሐሳብና እይታ ውጪ የሌላ ሰው ነገር ማስገባት አስበህበት ታውቃለህ? ወደዚህኛው ለምን አይደለ? የማርላት ብቻ ሳይሆን ያው እነዚህ ያደግንባቸው የመጣንባቸው የተቀረጽንባቸው ስራዎች ናቸው። ልጆች ሆነን ያው መቼም አንድ ነገር ሰምተሽ ነው ከዛ በኋላ ስሜቱ የሚያድርብሽ ያለሽ ነገር ምን እንደሆነ የሚጋባብሽ እነዚህ ነገሮች ስታይ ነውና ልጆች ሆኜ እኔ ደግሞ በዚህ መንገድ በጣም ብዙ የሰማቸው ስራዎች አሉ። ከዛ ውስጥ አንዱ የጋሻው አዳል ያለበት ስራ ነው። ልጅ ሆኜ ያስታውሳለሁ፣ በጣም ሀሳብ ነበር። የጋሽን ስራ ግን የጋሽ ማሙድ ሌሎቹንም ሀሳቦች እንዳለ የዳግም ሀሳቦች ናቸው። በእርግጥ ሶማሊኛውንም ብታዩ እንደዛ ምናምንና እስኪ ደግሞ በዚህ መንገድ እንምጣ አለኝ ዳግም። ሀሳቡን በጣም ወደድኩት። የጋሻውም ስሰማው ያደግኩት ነገር ስለነበር ምንም እንትን አላለኝም። የጋሽም ስራ እንደዛው ነው። ሁሉም እንግዲህ ፈልፍሎ ያወጣቸው ዳግም ነው። ከዛ ደግሞ ያው ሬድስ አድርገናቸዋል በደንብ ቤት ውስጥም ከርቦቹን እንደዚህ ሊወደረጉ እነዚህ በሚለው ዳግም ወስኖባቸው በደንብ እንትን አድርገን ነው ወደ ቀረጻ የወሰድናቸው። ሲመጡም ያው ህዝቡ ጋር ጥሩ ምላሽ ነበረው ከእግዚአብሔር ጋር። ከሳውንድ ጀምሮ በቃ ኤቭሪቲንግ እዛ የምታያቸውን አዲስ አቅንብር ነው ማለት ያሉ ቢሆንም ግን ሪአሬንጅ አድርጋቸዋል ምናምን የተለየ ቀለም እንዲኖራቸው ሳውንድ ከማድረግ ጀምሮ እሱ እንትን አዘጋጅቷቸዋል። ያው ደግሞ አብረው የነበሩት ድንቅ ሙዚቀኞች ናቸው። እነሱም ውብ አድርገው ሰርተውታል። ይህን ይመስላል። በዚህ አጋጣሚ ሁሉንም የባንድ ክሩንም ዳግማ ያሊን ማመስገን እፈልጋለሁ። ዳን አድማሱን ከዚህ ቀደም ከምናውቀው ነገር እንዴት በምን እንጠብቀው አሁን ላይ? ያው እኔን የሚመስል ነገር ነው ይዤ ልመጣ የምችለው፣ ግን ደግሞ በየጊዜው በየሁኔታዎች በእድሜም በእያንዳንዱ ነገር ማደግ ይኖራል፣ መብሰል ይኖራል። ከዛ አንጻር ጥሩ ነገር ይዘናልን ብዬ አስባለሁ። አልበም ላይ እንዲሁ አልበሙ ላይ ቅድም እንደጠቀስኩት ዳግማ ያሊን ያለው በደንብ የተጠናበት የታሰበበት አልበም ነው። ከእግዚአብሔር ጋር ጥሩ ይሆናል ብዬ አስባለሁ። በዚህ አታይ የሙዚቃ ግጥም ሲጻፍ ያው ቀለል ብዙ ጊዜ ለዜማ ጥፋት የሚመች ለሰዎች ከህትመት ከሚወጣ ግጥም በጣም ይለያል። ያንተ ለኔ በሁለቱ መካከል ነው ያለው። አንዳንዱ ይሄ ታትሞ ነው መሸጥ ያለበት የሚያስብል አለው። የእውነት በጣም ጠንካራ ሀሳቦች፣ ጠንካራ አገላለጽ ግን ዜማ ውስጥ ገብተውም የማይከብዱ ሌሎች ድምፃውያንም እንደዚህ ይሰራሉ። በብዛት ግን አይደለም። አንተ ጋር ትንሽ በርከት ብሎ አየዋለሁ። ስትጽፍ እንዴት ነው የምትጽፈው? እኔ እንዲያውም አልጻፍኩም ማለትም እችላለሁ። ምክንያቱም እኛ በጣም የቋንቋ ሀብታም ነን። አማርኛ በጣም ብዙ ነገር የምትራቀቂበት ቋንቋ ነው። አባቶቻችን እያንዳንዱ ፊደል ሲሰሩልን የራሳቸው የሆነ ትርጉምና ቅርጽ እንዲኖራቸው አድርገው ይሰሩልንና ከዛ አንጻር እነሱ በለፉበት ያክል ባንለፋበትም አስይስ ግን የተረሱ ቃላቶች አሉ። አሁን አዲሱ አልበሜ ላይም እንደዚህ በጣም ወደ ኋላ የሆኑ ቃላቶችን ለማምጣት ሞክሬያለሁኝ። ዋናው ነገር ምንድነው? አንዳንዱ ትንሽ ባይከብድ ይልሻል፣ አንዱ ጋም ደግሞ አሪፍ ነው የሚልም አለ። ግን ዋናው ነገር ያለን ነገር ማስተዋወቅ ነው። የሚጋባብን ነገር እኔ የምሰጠው ነገር ሰው ጋር ሄዶ ምንም ነገር ስሜት ካልሰጠ ካላስተማረ ዝም ብሎ ዘፈነ ለመባል መሆን የለበትም ብዬ አምናለሁ እንደራሴና ከዛ አንጻር ራሴን በማንበብ ምናምን ለማብቃት ሞክራለሁ። ከዛ አንጻር ሰው ደግሞ ይፈልግ እነዛ ቃላት ፍቺዎቹን ምናምን በዛው ልክ ደግሞ ማወቅ ይመጣል ማለት ነው። ስለዚህ ያለንን ነገር ማሳየት ስለምፈልግ ከዛ አንጻር ነው። ግን እንደራሴ ያው ነው እንዳልኩሽ ገና አላሳየሁም። እሺ ብዙ እንጠብቃለን እንግዲህ መቼስ። ሌላው ነገር በመሃል ጥፍት የምትልበት ጊዜ አለ። የምሽት መዝናኛ ቦታዎች ላይ ብዙ ስትሰራ ላይህም ሌላ ስራ አለ። አሁን እንኳን ያው ምሽት ቤቶች እገኛለሁኝ። ያው ግን ያው ከአዲሱ ስራ በኋላ ደግሞ ብዙ ያሰብናቸው ነገሮች አሉ። እንግዲህ ለእግዚአብሔር ፈቃድ በዛም እንገኛለን ብዬ አምናለሁ። እንደ አንድ ሙዚቀኛ የራስህን ስራም እንደመስራት ከዛ ደግሞ የሌሎችን ሙዚቃዎች ደግሞ መከታተል ያው
የስራው አካል ስለሆነ ግድ ነው። አሁን ላይ የሚወጡ አልበሞች አንዳንዴ አልበም ሲሰራ 3 ዓመት 5 ዓመት እንደውም 3 በጣም አሳጠርኩት ከዛ በላይ ጊዜ ይወስዳልና ያኔ በሰራህበት ስሜት እና ፍላጎት ወይም ደግሞ የሰው ተደማጭነት የሚወጣበት አመት ላይ ሰዎች ሙሉ ለሙሉ የሚሰሙት ሙዚቃ ይዘት ትውልድ የሆነ ሌላ ትውልድ መጥቷል እና አንዳንድ መንገጫገጮች ያየሁ ይመስለኛል አሁን ከሚወጡ አልበሞች ጋር እንደዛ አይነት ሐሳቦች ያሳስቡሃል ወይስ የልቤን ብያለው ይሄ የደረሰበት ይድረስ በሚለው የሚሰራው ያው ዘመኑ ስለ ብዙ ነገርን ማማከል አለበት ለፍተህበታል ገንዘብ ይወጣል የብዙ ባለሙያ መደመጥ ትልቁ በቃ የሚፈልገው እሱ ነው እዛ ጋር ካልደረሰ ሞራልም ይነካል ያስቆጫል አድማጭም ያስቆጫል ወይ ይሄን እኮ ስሙት ነው ብዙ ሙዚቃዎች እንደዚህ ጋብዛለሁ ለሰው በቃ ይሄን ለምን አሰሙትም ቆንጆ ነው እንደዚህ ታስተዋውቃለህ ስትወደው ከልብ እንደ ሙዚቀኛ እንዴት ነው የምታየው ገበያውን አዎ ይሄ ጥበብ አንደኛ እኔ ገበያ ነው ብዬ አላምንም በእርግጥ ተደራሽነትሽ አንቺን አሳይተሽ ከዛ በኋላ የሚመጣው ነገር ደግሞ ያለ ነፍሳት ሰሪም የራሱ መንገድ ይኖራል ግን ጥበብ ሁሉ ጊዜ ለገንዘብ ጭራ ነው ብዬ ነው ማምነው ገንዘብ ተከታይ ነው ብዬ ነው ማምነው ግን የምሰራው ነገር ምንድነው ማለት ለምሳሌ ነው ዘፈን ነው የምሰራው ዘፈን ይዣለሁ ወይ መጀመሪያ እኔን ማሸነፍ አለበት እኔ ተደስኩበት እኔን ያሸነፈ ስራ ይዣለሁ የሚለው ነው የሚያሳስበኝ ከዛ ግን ተደራሽነቱ ጋር ሄዶ ደግሞ ሁሉም የራሱ ምርጫ አለው ምግብ ላይ ብትዩ ምርጫ አለው ልብስ ላይ ብትዩ ምርጫ አለው ሲዝናናም እያንዳንዱ ነገር ሁሉንም ሰው ማስደሳት አትችይም ሁሉም ሰው ደግሞ አይሰማሽም ማለት አይደለም ዋናው ነገር ግን የምትሰሪው ስራ ምን ያህል አሸናፊ ነው እኔ ጋር መጀመሪያ አሸንፎኛል የሚለው ነው ከዛ ሲቀጥል ደግሞ ያው እንዳልኩሽ ነው በዛ ልክ ትሰሪውና ሰው ጋር ሄዶ ነው ሁሉም የራሱን ምርጫ ይወስዳል ማለት ነው እንጂ የሆነ ሰው ለማስደሰት የሆነ ቦታ ተደራሽ ብለሽ እያንዳንዱ ነገር እዚህ ጋር እንዲህ ልስራ እንዲህ ያልሽ ምትይ ከሆነ አንደኛ ጥበቡም ልክ አይመጣም ዝብርቅርቅ ነው የሚለው ብዬ ነው ማስበው ያ ደግሞ እንዲሆነ አልፈቅድምና ስሜት የሚሰጠኝ የሚያሸንፍ ነገር ነው ስለመስራት ማስበው ከዛ ግን ያው ሌላው ነገር ደግሞ ስብ ጋር ይሆናል ማለት ነው እሺ የድምጽህን ቀለም በጣም እወደዋለሁ የሆነ ነገር መስማት እፈልጋለሁ አቃለው ከባንድ ጋር ሰማዋለሁ ግን እንደዚሁ ከፋኝ አንቺን እንባ ከዓይን ሳየው አዝኗል ለካስ ልብሽ ደስታም የለው እንኳን አዝነሽለት ይህን ዓለም ስቆም የሚሞላ ከቶ አይደለም ላዘን ፊት አትስጪው ጭራሽ ሕይወት ላትኖር ያደክምሽ ለኔ ደስታዬ ነው ብታይ ምንም አይኔ ከፍቶሽ ባላይ በጣም ወደው ዘፈን ነው ባጋጣሚ ማለት ነው በጣም አመሰግናለሁ በተጨመረው ቀረ የምትለው ነገር ካለ በጉጉት ተጠብቃለሁ ከሙዚቃ ስራ በኋላ አገኛለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ ያው ብዙ ነገሮችን ብለናል በዚህ አጋጣሚ ያው ሁሌም ማመስገን ይቻላል በደንብ ያው ከስራዬ ጀርባ ያሉ ብዙ ሰዎች አሉ ከዛ ውስጥ ግን ደግሞ ቤተሰቦቼ በጣም በብዙ ነገር ይደግፉኛል ከናቴ ጀምሮ እህት ወንድሞቼ ወይዘሮ ቀለሟ ወንድሞቼ ሱራፌል ዘላለም እንዲሁም ደግሞ አሸናፊ ወይም ብሩክ ቴሚሚ ሳባ ወንድሜ እሱ ነው ከነ ቤተሰቡ ታሪክ የነሱም ልጆች ናቸው እንዲሁም ደግሞ በጣም ወደው ማከብረው ወንድሜ ዳግማዊ አሊ ከነቲጂ ከነባለቤቱ ከነልጆቹ ሁሉንም እንዲሁም በተለያየ መንገድ ሐሳብ ለሚሰጡኝና ለሚደግፉኝ በሙሉ ምስጋናዬን ማቅረብ እፈልጋለሁ ስለምታደርጉልኝ ነገር ሁሉ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ማለት እወዳለሁ እናመሰግናለን እኛ የዳግማዊ ስራዎች በጣም ይናፍቁናል እንደ ስራው ተወርቶለታል ብዬ አላስብም አንዳንዴ ሳናረፍድ እንደዚህ ማመስገን ራሱ በጣም ደስ የሚል ነገር ነው ሌጀንድ የሆነ ሙዚቀኛ ነው በጣም ከዚህ ጋር ደግሞ በብዙ መንገድ እግዚአብሔር የሰጠኝ ወንድሜ ነው ከሙያ ባሻገር ማለት ነው ሙያው ላይ ደግሞ በጣም በብዙ መንገድ የሚያግዘኝ ወንድሜ ነው በዚህ አጋጣሚ በጣም ነው ወደው ማከብረው
እሱ መግለጽ ነው። እሺ አመሰግናለሁ። በጣም ቆይታችን ጥሩ ነበረ። እንገናኛለን ቀጥለን ብዬ ተስፋ አደርጋለሁ። በጉጉት እጠብቃለሁ ስራውንም አልበሙንም። አመሰግናለሁ ስላገኘሁ በድጋሚ በጣም ደስ ብሎኛል። አመሰግናለሁ ራኪ። ደግሞ ትልቁን ድርሻ የሚወስዳል ለዚህ ጋር የወሰውት መረሳት የለበት የኢትዮጵያ ሕዝብ በተለያየ መንገድ ስመጣ በብዙ መንገድ የሚያበረታታኝ ሕዝብ ነው። በጣም አመስገን እፈልጋለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እሺ እናመሰግናለን በጣም። እሁድ ምሽታችሁን ድምቅ የሚያደርግላችሁ ፕሮግራም ሰከላ ሾው ነው እየተከታተላችሁ ያላችሁት። ስለዚህ በምንወደው ድምጽ በዳን አድማሱ ነው የምንሰነባበተውም። ደስ ብሎኛል አብረን ስለነበርን። እናንተም ጥሩ ጊዜ እንደነበራችሁ ተስፋ አደርጋለሁ። ሰከላ ይቀጥላል።